ለአንዴና ለመጨረሻ ጊዜ እስከ መጅሊሱ ድረስ መቅኔያቸው ድረስ የሚሰማ ስራ ነው የምንሰራው። ከመቅኔያቸው ውስጥ ማወጣ አጥንታቸው ሰርስሮ የሚገባ ስራ ነው የምንሰራው። ሰኞ ያገናኘን። ማን ይቀር ይሆን? ማን ሆዴን፣ ወገቤን፣ ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን ቀመን የምናየው ይሆናል። ቴክስቱን አሳያቸው፣ አንብብላቸው። ለእውነት የተባለው ንግግሩን በእናታ እንደውም ኧረ ቮይሱን የውስታዙን ማሰማ ምን ቆሻሻ ድምፅ ቢሆንም ሶሪ ኦዲየንሶቼ ሶሪ። እንደዚህ አይነት ቆሻሻ አይምሯችሁ የሚበርስ ልባችሁን ሊያጠነክር የሚችል ነገር በማሰማቴ በጣም ይቅርታል። እንደዚህ አይነት እኔ ስል በጣም ፎይን እንደ አዋቂ ነበረ እስከዛሬ ድረስ በጣም ላይ ሰቅየው ነበረ። በጣም ደብሮኛል። ያው ይሄን አስተያየቴ አመሰግናለሁ። ጥያቄ ሌላ ጊዜ ጠይቃለሁ። እስቲ እናንተ ለመከታተል ሞክራለሁ። እውነት ነው። ጠንቅቄ የማውቀው ልጅ ነው። አሁን ደግሞ ይመጣል ወይ ነው እኔ ቤት ይህም እንጂ እኔ ጋር ደግሞ ይመጣል ወይ ደግሞ ይገባታል ወይ ነው። ከገባ እናዋርደዋለን፣ እንይዘዋለን። ይህን አካውንት ተከታተሉ። ካሁን በኋላ ስለመሰበርማ አንተም ትሰበራለህ አልኩህ እኮ። አካላ ጎዶሎ ከተመታ ከወደቅን ትሰበራለህ። ከዚያ በኋላ ግን ያኔ ትስተካከላለህ። አካላ ጎዶሎ አድርጓታል አልክ አይደል? እንደ አካላ ጎዶሎ ማለት ከአገልግሎት መስሪብ ውጭ ሆኗል። እስከ መጨረሻ ላይ የሆነ ነገር ስታስተምር ጫና ታድርግ። እሺ ተሰበረ የሚል አካላ ጎዶሎ የሚለውን አትቀይረው። እሺ ያለችውን አውራ። እሺ ወይ እስልምና ክርስትናን ያኔ ጥላቻ አታስተምር አይደለም። እሺ እንግዲህ ከኔ ጋር ውይይት ማድረግን ስለፈለጉት ሰኞ እንገናኛለን። ያው ሰኞ 3 ሰዓት ላይ እንገናኝ። ሰኞ 3 ሰዓት ላይ ሙስሊሞች በዚህ ውይይት ላይ ጥሩ ነገር ትማራላችሁ ብዬ አስባለሁ። የኛዎቹ ኦልሬዲ ያው ድነትን ያገኙ ስለሆኑ ምንም ያሳስባቸው ነገር የለም። ብዙ ሙስሊሞች ትምህርት የሚሆንባት ጥሩ ተምረውበት ይወጣሉ ብዬ ተስፋ አደርጋለሁ። በተለይም ሀባሾች እንደውም ሼር አድርጉት በደንብ። እናንተም ዋብያ ናችሁ፣ ሀባሽ ናችሁ፣ አላህ የትኛውን ነው የምታመልኩት? በደንብ የምንለዩበት አለቱን የምንሰነጥቅበት ይሆናል ማለት ነው። ጥሩ ኦፖርቹኒቲ ነው ለኛ፣ ጥሩ አጋጣሚ ነው። ምን ያህል ፍትሐዊ እንደሆንም ደግሞ በዛው የምትገነዘቡበት ነው። ቤታችንን ከፍተን አይደለም ኑ ምንለው እኛ አይታችኋል። ለ8 ቤት ከፍተው እኛ ፊት ይምጣ ጀግና ከሆነ ምናምን እንደዚህ አይነት ነገር ያለፈበት ጅሎች ማጃጃያን እኛ እንጠቀምም ማለት ቢያንስ የበሰልን የምናቅ የምናገናዝብ ስለሆንን ቤታችን ኑ አንልም። በቃ ትገናኛለህ። ዳኛ የራሳቸው ሰው ነች፣ ሙስሊም ነች። ችግር የለብኝም እኔ በዳኛ። እነሱ አላማቸው ምንድነው? ቤታቸው የሄዳችሁ በቃ 8 ሆኖ ጠብቆህ ከዛ አንተ ትገባለህ። ከዛ እንደ ህፃን ልጅ አንድ ጥያቄ ትጠይቃለህ፣ ከዛ ይመለስላል። አይ ትክክል አለ ምትል ነው ተሳዳቢ ነህ ብረት። አንደኛ ህፃን ልጅ አይደለንም እና ሂድ ምናምን የሚለን ማለት ነው። ማንም እንደዛ የሚያዘን እኛ ህፃናት አይደለንም። ሰው ከዚህ አንጻርም ክላሪፋይ ለማድረግ ነው ለሙስሊሞች። የተወሰኑ ሙስሊሞች ያልነቁ ስላሉ ደስ የሚል ሁኔታ ብዙ ሙስሊሞች የተሰራውን ድራማ ጠንቅቀው አውቀውታል፣ በደንብ አውቀውታል። እራሳቸው ምስክርነት የሰጧሉ፣ በውስጥ የጻፉልኛሉ፣ ልባቸውም ያውቀዋል። ክርስቲያኑ ሁሉም ያውቃል፣ ድራማቸውን ሁሉም ያውቃል። ደስ የሚለው እኛ ከክርስቲያን አንድም ሉስ አናደርግም፣ አንድም እናጣው ነገር ክርስቲያን የለም በዚህ ምክንያት ማለት ነው። ራሳቸው ግን በሰሩት ፖለቲካ የራሳቸው ህዝብ እንዲታዘባቸው አድርገዋል። ግን ለምን ከፍ አናደርገውም? አለቱን ለምን አንሰነጥቀውም? ለምን አንበረግደውም? ካመጣሽ ማርያም ታምጣሽ አይደለ? ማንኛው ነው የዋሸው ብላለች። ሜይ ቢ የውይይት ጥሪውን አስደምጣቸው። እንትና ያቀረበችውን ልይቷ አክሴፕት አድርገነዋል በደስታ ማለት ነው። ሳናመነታ ተቀብለነዋል። ሳናመነታ ያው ፊት ለፊታችሁ ተለጥፏል። በነቢያት የተሰበከው አምላክ ማን ነው? ማን ነው እሱ?
የዋብዮች አላህ ነው ወይንስ እኛ የምናመልከው? እናየዋለን፣ እሱን እናያለን። እኛ እሱን የምናይ ይሆናል። ስለዚህ በኮስት እንገባለን። እንዳኛ እሷ ትሆናል ሌሊቷ፣ እሷም ትገባለች ኮስት፣ ችግር የለው። ሰዓት ትይዛለች እሷ ማለት ነው። ምንም የሚያስፈልግ ነገር የለም ሌላ። ህፃን ልጅ አይደለንም ነው እና እከሌ ጋና እከሌ ሂድ የሚለን ህፃን ልጅ አይደለንም። ተሰብስበህ እየጠበቅ ነው ቀረ። ምን አይነት ቀልድ ነው? ለ8 እየጠበቅ ቀረውባ። እና ማንኛውም ሰው አይምሮው የሚያገናዝብ ይህን የሚያውቀው ነው። ቃል ለምሳሌ ሐሙስ ዕለት አቡ አይደርን ጠብቀው ቃል አቡ አይደር ቃል ውይይት አቅርብና ሐሙስ ዕለት ካልመጣ አቡ አይደር ፈሪ ነው። ቤትን ከፍተህ ጠብቀው። ግዴታ ነው ጠብቀዋለሁ። በእነሱ ሎጂክ በነገራችን ላይ ላይቭ ላይም እንደውም እኮ ብያቸዋለሁ ከገባቸው ግን አልገባቸውም። ግን ስትሪክትሊ ጠይቀዋለሁ ብዬ አስቤያለሁ። ለሐሙስ ማታ ይቀበላል ብዬ ተስፋ አደርጋለሁ። ካልመጣ ግን ፈርቶ ነው። ያ ካልመጣ ቤትህ ፈርቶ ነው፣ ፈሪ ነው ቤት ማይመጣ ከሆነ እና እንደዛ ነው። ጥሩ ነው ወድጄዋለሁ። እኔ ለአንድና ለመጨረሻ ጊዜ እስከ መጅሊሱ ድረስ መቅኒያቸው ድረስ የሚሰማ ስራ ነው የምንሰራው። ከመቅኒያቸው ውስጥ ማወጣ አጥንታቸው ሰርስሮ የሚገባ ስራ ነው የምንሰራው። ሐሙስ ያገናኘን፣ ሰኞ ያገናኘን። ለማየት ጓጉተናል። ደግሞ ቃልና ክርስቲያን ስላላችሁ ቃል ተቀብለናል ብለው ያንተን እንዳይሰሩ በዚህ አጋጣሚ ሪከርድ የምታደርጉም ሪከርድ አድርጉልኝ። ኡስታዝ አቡ ሀይደር የፊታችን ሐሙስ እኔ ቤት ልብ አድርጉ፣ እኔ ቤት መጥተህ እንድትወያይ እውነተኛ አምላክ ኢየሱስ ክርስቶስ ወይንስ አላህ በሚል ርዕስ ወይ ደግሞ ነቢይህን ያንተ ስብዕና ነቢዩ መሐመድ ስብዕናው አሪፍ ነው ብለህ ትናገራለህ። ነቢዩ መሐመድ ወይንስ ቅዱስ ጳውሎስ ትክክለኛ ስብዕና ወይ ደግሞ የነቢይነት ስብዕና ያለው ማን ነው በሚለው በእነዚህ በሁለት ርዕሶች እኔ ቤት መጥተህ ኡስታዝ አቡ ሀይደር እኔ ቤት መጥተህ እንድትወያይ። ካልተወያየህ ፈርተሃል፣ በጣም ፈርተህ ተንቦቅብቀህ ነው ማለት ነው። ስለዚህ ይህንን ለኡስታዝ አቡ ሀይደር አድርሱልኝ ተወዳጆች፣ አመሰግናለሁ። ሐሙስ ማታ 3 ሰዓት ላይ እኔ ቤት ላይ እንገናኝ። በነገራችን ላይ ቤታቸውን ዘግተው ብቻቸውን እንደዚህ ነው ያሉት። የኔን እንደዛ እንዳይሉ ደግሞ ትዊስት አድርገው ያው እንደዚህ ነው ያለው ቤቴ ነው ያለው ብለው ደግሞ ትዊስት እንዳደርጉት ነው። እኔ ቤቴ አልፈልግም ማንም እንዲመጣ፣ ቤቴ ማንም እንዲመጣ አልፈልግም። ራሴን ችዬ መቆም የምችል ሰው ስለሆን ከውስጥ ነው የምንገናኘው። ክሊር ለማድረግ ለኦዲየንስም ከውስጥ ነው የምንገናኘው እና ማንኛችሁም ትማሩበታላችሁ። ማንኛው ነው ምንድን ነው የሚለውን እናየዋለን። ቀለል ያለ ታይም አይደለም የምንወስደው፣ ሰፋፊ ታይም ነው ዲቤት የምናደርግበት። አትሊስት ሰፋፊ ታይም እንወስዳለን ብዬ ተስፋ አደርጋለሁኝ። እንደተለመደች 5-7 ደቂቃ ሳይሆን ሰፋፊ ታይም እንወስዳለን። ስለ አምላክ ስለሆነ የምናወራው እንዲቴል እንበትነዋለን። ባህሪያት ላይ እንሄዳለን። እንዲቴል የምንሄድበት ስላለ ማለት ነው። ስለ እያንዳንዱ ነገር እንዲቴል የምናነሳቸው ብዙ ከሎጂክ አንጻር የምናነሳቸው ነገሮች ይኖራሉ። ከባህሪ አንጻር፣ ከአምላክ ባህሪ አንጻር፣ ከፍጡራን ከባህሪ አንጻር የምናነሳቸው ብዙ ነገሮች አሉ ብቻ። ስለዚህ ሰፋ ያለ ታይም ይኖረናል ብዬ ተስፋ አደርጋለሁ። ብሎ 5 ደቂቃ 2 ደቂቃ አይሆንም። በደንብ የምትማሩበት ይሆናል። እኛ በደስታ ነው የተቀበልነው። አባሾችም ብዙ ቴክስት እየጻፉልኝ ነው፣ ለማየት ጓጉተዋል። እነሱም ብዙ ልጆች በውስጥ ቴክስት እየጻፉልኝ ነው። ክርስቲያኖች ብቻ ሳይሆን ከአባሾችም እየጻፉልኝ ነው በጉጉት እንደሚጠብቁት እና እንደዛ
ያ እኛም በጣም በጉጉት የምንጠብቀው ዲቤት ነው የሚሆነው። እንግዲህ ያው ጥሩ እንደሚማሩ ሙስሊሞች ከዚህ ተስፋ እናደርጋለን። ያ እስኪ ልጅቷ የሰራችውን ቪዲዮ አንድ ጊዜ ላስደምጣችሁና ከዛ በኋላ ወደ ዛሬው ርዕሳችን እንመለሳለን ማለት ነው። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ሌሊት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛ አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መጣችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ ቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምን ምክንያት እንድታደርጉ ጥሬን በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ሊሆን? አብረን የምናየው ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 40-50,000 ሰው በጉጉት ይጠብቃችኋል። ወንድሞች እንዳገሩ አደራ። ያ እንግዲህ እኛም በጉጉት እንጠብቃለን። እውነት ለመናገር ማንም ወይ ሊያገኘች ይመስለኛል። ለሰኞ 3 ሰዓት ማን ሊቀር ይችላል የሚለውን ጥያቄ መልስ እንዳገኘች ከአሁኑ ግልጽ ነው። ምክንያቱም እፎይ የውይይት ጥሪውን በግልጽ ተቀብሏል። እየጠበቅን ነው። ያው እንደምትመለከቱት አንዴ በትልቁ አድርገኝ ክርስቲያን ፖስተሩ ላይ እንደምትመለከቱት በግልጽ ርዕሱ የሚያብራራ ነው። በኮስት መሆኑም ማንም ቤቴና እንደማይል በግልጽ እንድታውቁ እንድታረጋግጡ ይፈልጋል። ምክንያቱም ደጋግሞ ኮመንት እያየሁኝ ነበረ። በማን ቤት ነው እየተባለ ነበረ። የሚለው ምንድነው? ተመልከቱ። ኮሆስት ትልቁ ላይ አድርገኝ። ኦኬ ገስቱን እንትን ስላላላችሁ 8 አድርጉት። ምን ሰላም ቆስቲ ክርስቲያን ቃል እፎይ እንዴት ነህ? ተጠፋፋን እኮ ሰላም ብያለሁ። ኦኬ እሺ እንግዲህ ተመልከቱ። በግልጽ የተጻፈ ነገር ነው። በነቢያት የተሰበከው አምላክ ማን ነው የሚለውን ነገር ርዕስ አድርገው ይወያያሉ። ታችን የጠራቸው የውይይት ጥሪ ላይ ቀጥታ ማን ሊቀር ይችል ይሆን የሚለውን ኳሊፊኬሽን እፎይ እንዳለፈ እዚሁ ጋር በግልጽ አሳይቷል። የውይይት ጥሪውን ኦፊሻሊ ተቀብያለሁ፣ ሰኞ ዝግጁ ነኝ ብሎ እንትን ብሏል። ኦኬ በማን ቤት ነው ለሚለው ግልጽ ተደርጎ ተመልከቱ። ኮሆስት ነው። ኮሆስት ምን ማለት ነው? እፎይም ቤቱን ይከፍታል፣ ሁሱም ቤቱን ይከፍታል። ያለማንም ረዳት ያለምንም እንትን በቃ ሁሉም ራሳቸውን ጌም እንደሚጫወቱ እፎይ ጌም እንደሚጫወት ሁሱም የራሱን ቤት ከፍቶ ጌሙ እንደሚጫወት ሆኖ መገናኘት ማለት ነው። ኮሆስት ማለት ያ ነው። ማንም እኔ ቤቴና ማንም እንዲያግዘኝ ማንም ሸክም የሚባል ነገር የለም። ግልጽ በሆነ መልኩ ሰኞ 3 ሰዓት ላይ የምናየው ሆናል። እውነት ወይስ ውሸት የሚለውን ነገር ግልጽ አድርገን የምናይበት ቀን ነው።
ያንን ነው። ሁላችሁም የተሰሩትን ቪዲዮዎች እየገባችሁ ሪፖስት፣ ላይክ፣ ሼር በማድረግ ዳውንሎድ እያደረጋችሁ በራሳችሁ ፔጅ ላይ ፖስት በማድረግ ለሁሉም አደርሱ። ለሁሉም ማንም ሰው እንዲቀር አንፈልግም። ሁሉም እንዲታደም ተጋብዛችኋል። ታንክ ዩ። ግን እንድታረመው የምፈልገው ኳሊፊኬሽኑን አልፈዋል ብቻ ሳይሆን ልጅቷ የውይይት ጥሪውን ባቀረበች በሰዓታት ውስጥ ቪዲዮዋን በለቀቀች እንደደረሰው በሰዓታት ውስጥ ጌታን እኔ በግሌ ደንግጫለሁላ። ቪዲዮውን ሲሰራ ሳይሆን ክውን ያልኩት ገና ሳልነግረው አይተኸዋል እንዴ እንደዚህ ገና ሳልለው ቪዲዮውን ሰርቶታል እሱ። ቪዲዮ ደረሰኝና ማን ኮንፊደንስ ኖሮት እንደሚወያይ ትልቅ የሚያሳይ ነገር ነው ይሄ በራሱ ማለት ነው። ጊዜ ደቂቃ አላባከንም፣ ወዲያውኑ ነው ትክክለኛ ቃል የገባው ለአመታት ሲናገር የነበረው ነገር ስለሆነ ኦፍኮርስ ወዲያውኑ ሳያቅማማ የተቀበለው እና አታሳንሰው ለማለት ያህል ነው። ቴንክ ዩ ቦስ፣ እናመሰግናለን። ቀጥታ ወደ እንትኑ ግቡ፣ በቃ ወደ ቶፒክ እንግባ። ቀስቱን አንዴ ላስተካክለውና አቶ ቢኒያም አራርሶ፣ ጸጋዬ ገብረመድን ቶልቻ ወልደ አበበ ዘጋ መሰለኝ ወልደ አረጋይ ላይቭ እንትን አለ። ጊፍትም ራሱ ሰስፔንድ አደረገ። በጣም ያስፈልጋል። ዛሬ ከባድ ሪፖርት አለ። በነገራችን ላይ 3 ቪዲዮ ተነስቶብኛል። 3 ቪዲዮ የኔም የኛው አካውንቴ ትናንትና 3 ቪዲዮ ነው የተነሳብኝ። ከገስት ማስወጣኝ በጣም ስትራግል እያደረግን ነው። ዞሮ ግን አያስቆሙንም። እጅ አንሰጥም። እናሸንፋለን እንደሚለው የደርግና የኢህአዴግ መፈክር እናሸንፋለን እና እናቸንፋለን በሚለው ውስጥ እንፋጭልማለን ትላለን። አንከራተቱን እኮ ነው። የቲክቶክ ላይ ብቻ ስንት 4 አካውንት አስከፈቱኛል። እሱ አልበቃ ብሏቸው ዩቱብ ማክ ተደረገ። አጋጣሚ ልክ በፊት ድሮ እናደርገው እንደነበረው የፎይን አካውንት ፍሪ ታይም ስታገኙ የአካውንት ኮፒ ሊንክ፣ የቪዲዮ ኮፒ ሊንክ ሳይሆን የአካውንት ኮፒ ሊንክ አድርጉለት። 4ኛ ከፈተ ማለት እንግዲህ ሪፖርት ምክንያት የታወቀ ነው። ሰው በተቻለ መጠን የአካውንት ኮፒ ሊንክ አድርጉለት ልክ ፍሪ ታይም ስታገኙ። ያ እንደዛ ሰላም ብለን አስጀምረው በቃ። ያ ከዛ በፊት ግን አንዴ ወደ ርዕሳችን ከመግባታችን በፊት እስኪ አንድ ቪዲዮ ላሳይ። ያው እስልምና መሰረቱ ሁልጊዜም ውሸት ነው፣ ማጭበርበር ነው። በተለያየ አካውንት ይመጡና አንዴ ሙስሊም ነን ይላሉ፣ አንዴ ክርስቲያን ነን ይላሉ። ነገር ግን ምንድነው እኛ ማለት እስካሁን በጣም እጅግ በጣም በርካታ ቪዲዮ አሳይተናቸዋል እና በጣም ነው የሚሰለቸው። በነገራችን ላይ እያንዳንዱ እርምጃቸው ውሸት ነው፣ እያንዳንዱ እርምጃቸው ሐሰት ነው። ሚስቶቻቸውን የገዛ ሚስቶቻቸውን የክርስቲያን ፕሮፋይል ያስደርጉና አሰለምን ይላሉ። የገዛ ወንድሞቻቸውን የክርስቲያን ፕሮፋይል ያስደርጉና ወይ የማርያምን ስዕል ያደርጋሉ፣ ወይ የሚካኤልን ወይ የገብርኤልን ስዕል ብቻ አንድ ከቅዱሳት ስዕላት አንድ ያደርጉና እኔ ክርስቲያን ነኝ አስለመኝ ብለው ገዝታቸው ላይ ገብተው እንደዛ ያደርጋሉ። እንደዛ አይነት ድራማ ይሰራሉ ዘወትር። ይሄ አይለያቸውም። በነገራችን ላይ ገስት ላይ አንድ የቲክቶክ ኡስታዝ እንደዛ ሲያደርግ ካያችሁት ኮምፕሊትሊ በቃ ያ ነገር ድራማ ነው፣ ያ ነገር ውሸት ነው። እያደረጉ ያሉት ምንድነው? ፖለቲካ ፕሮፓጋንዳ እየሰሩ ነው ማለት ነውና ለማሁን ክፈት ዋርኒንግ የሚሰጠው አንድ ምስሉ ነው። ያ ከሰሞኑ አንድ ያየነው ቪዲዮ እስኪ ላሳያችሁ። ይሄ ልጅ ምንድነው እንግዲህ ሙስሊም ነው እና ክርስቲያኖች ቤት ገብቶ ጥያቄ የተጠየቀ እየመለሰ ነው። ዘንድ ከዛ በኋላ የተፈጠረውን ያደረገውን ነገር አንድ ያሳያችኋለሁ። ስታወራ ቁርአን ላይ ብቻ ቆም አውራ፣ መጽሐፍ ቅዱስ ላይ እንዳትገባ። ጥያቄ ስለ ወር አበባ መልሳለህ መልስም አሚር። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባ ይጠይቀዋል። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። ሎክ ይሄ እንግዲህ ሙስሊም ነኝ ብሎ ገብቶ ነው ጥያቄ ተጠይቆ እየመለሰ ነው። ያው ሙስሊም እንደሆነ ኮንሲደር አድርገው ማለት ነው። ሙስሊም ነው ልጁ ሙስሊም ነው።
ጥያቄ ተጠይቆ እያብራራ እየመለሰ ነው። ይሄ ልጅ እጅግ በጣም እፎይ እኛ ገስት ላይ መጥቶ ብዙ ጊዜ ጥያቄ መልሶልናል እና እንዲያውም እኔ እንግሊዝኛ ምናምን ነገር ኤምጂ ነው ኤምጂ መሰለኝ ስሙ። ኤምጂ ነው። አንተ ገስት ላይ ኤምጂ ነው። ያ ድምፁን አውቀዋለሁ በደንብ እኔ ጋር ይመጣል። ምን ሆነ ካለ ወይ ላሳይ ነው ታሪክ እኮ እና ሉክ እኛ ቤት ኤምጂ ብሎ ነው የሚመጣው። እዚህ ጋር ደግሞ አሚር አሊ ብሎ ሌላ አካውንት ከፍቶ ነው እየሰራ ያለው። ድምፁን በደንብ አዳምጡት። ሶ ጥያቄ መለሰ ማለት ነው። ሌላም ቦታ ላይ ደግሞ እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እዚህ ጋር ደግሞ ሌላ ጊዜ ማማይ ገስት ላይ ሙሐመድ ብሎ ገብቶ እንዲሁ መልስ ሊመልስ ገብቶ ነው። አንተም ነበርክ፣ ማማይም ነበረች፣ ሌሎቻችሁ ልጆች ነበራችሁና እንግሊዘኛ ብታስረጂኝ ደስ ይለኛል። እዚህ ጋር ሊመልስ ነው የገባው። ብዙ ጊዜ በዚህ ነው ልጁ የሚጫወተው። እኛ ገስት ላይም ገብቶ እንደዚህ ነው የሚያደርገው እና ልጁ ሙስሊም አደረግ ድምፁን አሰማቸው። አልገባኝም እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እንደ ነብዩ መሐይም በእንግሊዘኛ ጠይቃት እስቲ በእንግሊዘኛ ጠይቃት። ኦኬ ሌትስ ኤክስፕሌን ፎር ዩ let's continue, okay? All of us listen to me carefully. All of us listen to me carefully. The next presenter is Mamaye. The next presenter is Mamaye. የቆየ እንትን ነው አስታውሰዋለሁ። የቆየ እንትን ነው። ከዛ በኋላ ኤምጂ ብሎት የሆነ በቀይ እንትን ኤምጂ መሰለኝ ፕሮፋይሉም እንደዛ አድርጎ ቀይሮታል። ሌላ ነው። ኦኬ ሌላ አካውንት ከፍቶ ነው። ኦኬ 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 አሃ ሶሪ ያም ሌላ አካውንት ነው። ያም ሌላ አካውንት ነው። ይሄኛውም ሌላ አካውንት ነው። በደንብ ብታዳምጠው ይሄንን ድምፁንም ፊገር አውት ታደርገዋለህ እዚህ ላይ። ኦኬ ድምፁማ እኮ አውቀዋለሁኝ። አካውንቱን ስሙን እየቀየረ አንዱ አካውንት መስሎኝ ነው። ለተለያየ አካውንት ከፍቶ ነው እንዴ? ያ የተለያየ አካውንት ከፍቶ ነው። ኤኒዌይስ እንግዲህ ሊመልስ ነው። እሺ ቀጥል። ሊመልስ ነው የገባው። ይሄኛውን ትንሽ አዳምጡት፣ አንዴ በደንብ አዳምጡት። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባም ይጠይቀዋል። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። በዛ ሰዓት ላይ ሴቶች በአበባ ጊዜ በነበሩ ራሱ ያ እንግዲህ ድምፁን በደንብ ለይታችሁ ያ ምን አድርጎ ነው ያልገባኝ። ላሳያችሁ አንድ ነገር ያሳየና መጨረሻ ላይ ነው የምትረዳው በደንብ። ያ አንዴ ላሳይ። ሰላም ብያለሁ። እሺ ፒዲኤፍ ሰላም ብያለሁ። ዝቅ አድርጋ ይታይ። ሰላሙን አላመከቢ አልሁዳ ጥያቄ አለኝ። እሺ የመጽሐፍ ቅዱስ ጸሐፊያን ማነው ስሙ? ከባድ ብልግና ምንድን ነው? እዚህ ጋር ፒዲኤፍ ነኝ ብሎ ገብቶ ነው ስሙ ነው ፒዲኤፍ። ፒዲኤፍ ነኝ ብሎ የማርያም ስዕል አድርጎ ገብቷል። ኦልራይት እሺ ሰዎችን መግደል ወይስ ደግሞ መጥፎ ነገር መጻፍ የትኛው ነው አንተ ብልግና? ሎክ እኔ መድፈር። አሃ ክርስቲያን ሆኖ ገብቶ አሁን ደግሞ እየመለሰ ነው። ክርስቲያን የማርያም ስዕል አድርጎ ክርስቲያን ሆኖ ገብቶ መልስ ኤምጂ ክርስቲያን ነው። አሁን ደግሞ እኔ ጋር ኮታ ነው የሚመጣው እኮ። ኧረ ሌላም ጉዳይ መጨረሻ ላይ ይነገራል። ስንት ጉዳይ አለ። ኧረ ቆይ አንዴ ደግሞ አሳየኝ። ይሄን ቪዲዮ ለኔ ያሳየኝ። ሌላ ጉዳይ ማለት አይጠፋም እኮ እስቲ። ኧረ እነኚህ ቆሻሾች ናቸው በኢየሱስ ስም። እስቲ አካውንቱን ዝቅ አድርገው እስኪ
ፎቶ ምናምን አካውንቱ ይሄ ነው። የማርያም እንትን እዚህ ጋር በለውና መዝሙር ምናምን መዝሙር እዚህ ጋር ለቋል። ተሻልክ ከሁለት ማለት ቀን ነው። በፊት ክርስቲያን ኦኬ፣ አስቸግረህና ከሁለት ቀን በፊት መዝሙር ካላጠፋው ሁለት ቀን ይቅርታ ላብራራላችሁና በደንብ እዚች ጋር በጣም መብራራት ያለበት ፖይንት ስላለ ነው። ሁሉም ሰው ልብ ሊለው የሚገባው ነገር ማለት ነው። ከቻልክ ኦንላይን ላይ ካልደበቀው በኦንላይን በካፒታል ሌተር ሁሉንም ፒዲኤፍ ብለህ ሰርች አድርግና አውጣው አካውንቱን ማለት ነው። ከዛ ታዩታላችሁ። ካለ ከሌለም ግን እዚህ ሪከርዱ ላይ ደግሞ ማሳየት እንችላለን። ያው ይሄን እኮ ሰርች አድርጌ አምጥቼው ነው። ቴንክ ዩ። ሪፖስቱን አሳይልኝ መጀመሪያ። ሂድ ሪፖስቱ ጋር። አዎ አሳያቸው። አሁን እንዳለ እዚች ጋር ያሉት እንዳለ ስንት 5 ይታያቸዋል አይደለ? 4ቱ ኖርማል ናቸው። 5ኛው ግን ከ2 ቀን በፊት የክርስትና ተፖስተ። የፎይ ጥሪ ውይይቱ ምናምን የነበረው መቼ ነው? ከ2 ቀን በፊት። ፕሌይ በልና አሳያቸው። መዝሙር ፖስተ። ፕሌይ በለው እና ቮሊዩም ዋርኒንግ ይሰጠናል። መዝሙር አትክፈት። በቃ ዝጋውና በቃ መዝሙር መሆኑን ብቻ ነው ገብታችሁ እዩት። ሌሎቹ 4ቱ ሌላ ወሬ ናቸው። ኖርማል ነገር ነው። ሂድ ወደ ፖስቱ ጋር ደግሞ አሁን መዝሙሩንም እዩት። ከ2 ቀን በፊት መዝሙር ፖስቶ ገባ ማለት ነው። ይሄ ውይይት ምናምን ያሉ ግርግር የፈጠሩ ቀን የለም። የዛ ቀን ገባ። የዛ ቀን ገብቶ ምን አለ? እኔ እውነት ምንም አላቅም መማር አለብኝ እና እኔ እፎይ በጣም አሳፍሮኛል ይመጣል ብዬ ጠብቄ ነበር ብሎ ገስት ላይ ቁጭ ብሎ የዛ ቀን ሲማር ነበረ። ይሄንን የሚሰማ ነው። ቴንኪው። ኧረ እንደውም አንዱ ሻዳ ህዝብ ያለ እኮ በእነሱ እሱን ያሳፍሮት እሱ ነው እንዴ? ታዲያስ በጣም ደስ በሚል ሁኔታ ትናንትና ሌሊቱን ሙሉ ፎሎ አፕ እያደረግነው ነበረ። የት ገባ የት ወጣ የሚለው ሌሊቱን ሙሉ በየገስቱ እየገባ እንደ ክርስቲያን አክት እያደረገ ሙስሊሞች ጋር ገብተው ሙስሊሞች ምን ብለው እንደሚናገሩት እኔ የተናገርኩትን ቃል አንተ ክርስቲያኖቹ ላይ አትወክልም ብለው በጣም ዝርክርክ አድርገው ይናገሩታል። ይህንኑ ልጅ ራሳቸው ማለት ነው። ከዛ አንዷ ገብታ ምላ ወላሂ ብላ ምን ትናገራለች? ትላንትና መጥቶ ምንም አላቅም እፎይ የሚናገረው እውነት ይመስለኝ ነበር አፈርኩ ብሎ ልማር ብሎ ዛሬ ሊመልስ ሲመጣ ግራ ገባኝ ትላለች። ሙስሊም ነች የምትለው ይሄን ሪካርዱ ላይ አለ አለ። አዎ ሁለተኛው ላይ ሄድ ቀጥልሽ። ኧረ እነኚህ ሰዎች በቃ እኔ ተሰገራ ላይ እየተጸየፍኳቸው ያለሁት በኢየሱስም ሰዎቹን ራሱ ሰውነታቸው እንዳልጠላው እየሰጋው ነው። ምን አይነት ቆሻሾች ናቸው? በጌታ ስር እንትኑንም ማሳያቸው የኔንም በፎይ ምክንያት ነው አፍሬበት ብሎ ያለውን ማሳያቸው። በእኔ የትኛውም ክርስቲያን ያፍር የለም። የትኛውም ክርስቲያን 8 ሆነው ቤታችን አልመጣም። ይሄ ማፈር ያለባችሁ እናንተ ናችሁ። ለ8 ተሰብስበህ አንድ ሰው እንዴት ቤታችን አልመጣም ብሎ መፎከር በራሱ የሚያሳፍር ነው። አስባችሁታል? 8 ሆነህ ጠብቀህ ቤታችን እፎይ እንዴት አልመጣም? ለ8 አንዱን ለ8 ማለት ነው። ኢማጂን 8 ሆነው እንኳን ከቤታቸው መውጣት አይደለም የፈለጉት። ቤታችን ለምን አይመጣም? እኛ ፊት ይመጣል። 8 ሆነው ማለት ነው። 1 to 1 ፊት ቤቴ መምጣት እንደማትችሉ እያወቃችሁ በኮስት መግባት የተሸማቀቃችሁ ለ8 ቤታችን ለምን አልመጣም ብለው ፖለቲካ ሲሰሩ ፈሪና ና ሂድ ዲቃላ የወለድከኝ ልጅ ወይንም ደግሞ የገዛኸኝ ባሪያ መሰልኩህ እንዴ? ና ከሌ ጋር ሂድ የምትለው ይኸውና፣ ቴክስቱን አሳያቸው፣ አንብብላቸው። ለእውነት የተባለው ንግግሩን በእናታ እንደውም ኧረ ቮይሱን የውስታዙን ማሰማ ምን ቆሻሻ ድምፅ ቢሆንም ሶሪ ኦዲየንሶቼ፣ ሶሪ። እንደዚህ አይነት ቆሻሻ አይምሯችሁ የሚበርስ ልባችሁን ሊያጠነክር የሚችል ነገር በማሰማቴ በጣም ይቅርታ። እንደዚህ አይነት ቆሻሻ አንድ ሃይማኖተኛ ነኝ የሚባል ፖለቲከኛ ፖለቲካ ሲሰራ ማሰማቴ በራሱ ይቅርታ እላችኋለሁ። እንደዚህ አይነት ቆሻሻ ድራማ የሚሰሩ እንደዚህ አይነት ድራማ መስራት ኢዚ ሲምፕል፣ የራሳቸውን ሰው እንደዚህ እያደረጉ እኛ ማናደርገው ምንድን ነው? ለእውነት ስለ እውነት ብቻ ስለምንሰራ ምን ይላል? እኔም መስለም እፈልጋለሁ እፎይን ባለው በጣም አዋቂ አድርጌ ነበረ የምቆጥረው የነበረው። አግዘኝ ወንድም። ለ8 ለምን ቤታቸው አልሄደም እፎይ ብሎ ክርስቲያኑ እንደዚህ ያለ
ኧረ ተው ወገን፣ ኧረ ተው ወገን። ሌሴ እንደው ቢሆን እንኳንስ ቢሆን እፎይ ላይ ከተመሰረተ እኮ ኦልሬዲ ይሄ ሰውዬ ክርስቲያን አይደለም ሲጀመር። እፎይ ላይ ከሆነ የተመሰረተው እምነቱን የመሰረተው እፎይ ላይ ከሆነ አስቀድሞ ነው ክርስቲያን አይደለም። ክርስቶስን ሳይሆን የሚከተለው በክርስቶስ ክርስቲያን የተባለ ሳይሆን የእፎይ ተከታይ ነው እሱ። ምን ያህል ደደብ መሆናቸው የምታውቁ በዚህ ነው። እፎይ አብሶሊት የሆነ ፐርፌክት የሆነ ሰው አይደለም። ሌሴ እንደው ይሄ በጽሁፉ ሎጂክ እንኳን ብንሄድ እፎይ ሊሳሳት ይችላል፣ ላያቅ ይችላል። ከእውቀት ከፍለን ነው የምናውቀውና አንድ ሰው በእፎይ ምክንያት እንዲህ እፎይ ዲቤት አላደረገም እንደዚህ ሆናለሁ አለ ቢባል እንኳን ፋላሲ ነው፣ ስህተት ነው። አይደለም እፎይ ለምን ፓትርያርኩ ሳያውቁ አይቀሩ? እኛ የተመሰረትነው ፓትርያርኩ ላይ እንኳን አይደለም። የቅዱስ ሲኖዶስ መሪ ተሰባስበው ለምን እንትን አይሉ? መመለስ አይከብዳቸው? እኛ የተመሰረትነው እሳቸው በመመለስና ባለመመለስ፣ እሳቸው አንድ ጥያቄ ከበዳቸው አልከበዳቸው፣ እሳቸው ተወያዩ አልተወያዩ፣ እሳቸው ዲቤት አደረጉ አላደረጉ፣ ሰው ቤት ሄደው ተወያዩ አልተወያዩ፣ በአንድ ሰው ላይ የተመሰረትን አይደለም። ምን ያህል ሰዎቹ መሀይም መሆናቸውን ከዚህ ነው የምትረዱት። ኡስታዟን በሱ ቤት ፖለቲካ መስራቱ ነው። ይቅርታ ጠይቅ ያለው ክርስቲያን ኦዲየንሱን ትንሽ ድምፅ አሰማቸው። ይቅርታ ስለጠየኩኝ አይቀየሙኝም። እንደዚህ አይነት ቆሻሾችን ማስደመጣችን በራሱ እኔ ጀስ ሰውነቴን ይነዝረኛል። ድምፃቸው ራሱ ሰማው ይዘገንነኛል። ኢኤምጂ ጠንቅቄ ማቀው ልጅ እለት እለት ቤቴ የሚመጣ ሪከርዱ እንዲባይያዝ እንኳን ፖለቲካ በሰራችሁብን። ትላንት በነበረን ፕሮግራም ላይ 2 ሰዎች እዛው ሻሃዳ ሲይዙ ተጨማሪ 2 ሰዎች ደግሞ በውስጥ በኩል መጥተው ሻሃዳ አሲዙን የሚል ነገር አንስተዋል። አንደኛው ነውም አገልጋይ ነው። ኢንሻአላህ ዛሬ ሻሃዳ እናስይዘዋለን። ይሄ አውደ ምሕረት ላይ ሰባኪ ነው። እንደውም ይሄ ቴክስት ዝም ብሎ አገልጋይ እንዳይመስል፣ ይሄ አውደ ምሕረት ሰባኪ ነው። ወይ ቀልድ! በዚህ መጠን ነው ህዝቡን የሚንቁት ማለት ነው። በዚህ መጠን ነው ለድራማ የተሰለፉት ማለት ነው። በዚህ መጠን መሀይም ናቸው ህዝቡ ብለው የሚያስቡት ማለት ነው። በዚህ መጠን ነው የሚንቋችሁ ማለት ነው። ኤኒዌይስ ቃል ወዳለው ቀጥል። ያላከለን በዚህኛው ኮኔክተር ቢብሎ ለቢኒ ይልክለታለሁ። ሁለተኛው ቪዲዮ ቢኒ ላይ የትኛው ነው የፈለግከው? አንድ ቀላል ነገር መናገር ፈልጋለሁ። እንግዲህ የውይይት ጥሪ ሲቀርብ ሁለቱም ተወያዮች ተስማምተው አንዴ ጨርሱ ይጨርሱ የኛው አሰማቸውና ልብ በሉ። ይሄ ሙስሊም ቤት ነው፣ ሙስሊም ቤት ነው። እነሱ ከዘጉ በኋላ ሌሊት እየዞረ 3-4 ቤት ነው ሪከርድ ያደርግ ነው። እዚህ ግን አንድ ቤት ለብቻ ያሉትን በደንብ ልብ ብላችሁ ስሙ። እዚህ ጋር ትንሽ አሰማቸውና ወደ መጨረሻ አካባቢ የሆነ ሴት ደግሞ የምትናገረው ንግግር አለ። ሁለቱን አሰማቸው። ክርስቲያን በአንተ ኢምራን ጋር በፊት ወቅት አይደል የመጣው? አላቅም ብለህ እኮ ነው የወረድከው አይደል? በግሪክኛ በሂብሩኛ በምናምን የተጻፈ በአዲስ ኪዳንና ብሉይ ኪዳን ማለት ነው። ያ ሁሉ ግራ ገብቶ ጂውስ እኮ ነው ያስተማረከው ከኢምራን ውጭ ማለት ነው። እና እባክህ ተማር እሺ። አንተ እኛን መጥተህ የምታስተምርበት እውቀትም ሞራልም የለህም እሺ። ስለዚህ በክብር ውረድ። እዚህ ጋር አስተማሪ ሆኖ ገብቶ ማለት ነው አይደል? ምንም አታውቅም አንተ መሀይም ነህ ተምረህ ነው የመጣው እያሉት እየሰደቡት ነው። እዚህ ጋር ደግሞ ምንም አላውቅም ብሎ የገባ ልጅ የነበረ እዚህ ጋር ደግሞ ሊያስተምር መጣ ማለት ነው። አንተ መሀይም ነህ ውረድ እያሉት ነው። ቅድም እኔ ስከታተል ነበር ከ1 ሰዓት በላይ ማለት ነው። በቃ እንደማታውቅ ተነግሮክ ብዙ ክርስቲያኖች ከታች እንደውም እየጻፉብህ ማለት ነው። አታዋርደን ውረድልን አታውቅም እያሉ ማለት ነው። አሁን ገና ሳይመሽ ሳይነጋ እዚህ ቤት ትመጣለህ። እንደገና ደግሞ እንደዚህ አይነት ጽሁፍ ትጽፋለህ። እና ውረድ እሺ፣ በክብር ውረድ። እና እኛ ሌላ አጀንዳ ነው ያለን እዚህ ቤት።
ኖ አንተ ያልከው ነገር ልታስተምረን ከሆነ አንተ በእሱ ጉዳይ ራሱ እውቀት ያለህ አይመስለኝም። አንተ ክርስቲያኖችን መወከላችሁ ሚወት አድርግልኝ እና ስማኝ ያልከኝ እና ሀሳብ ከዛ በኋላ ደግሞ የራስን ሀሳብ ከጨረስክ በኋላ ውረድልኝ። አግባብ ነው? ይኸውልህ አሁን አግባብ ነው የምንማረው። ይኸውልህ እኛ ፒዲኤፍ ይኸውልህ ስማኝ፣ እሺ ችግር የለውም። እኔ አዳምጠኝ መጀመሪያ እኮ አግባብ ነው አይደለም? ወደ መጨረሻው ሰደው በቃ እዚህ ጋር ጭቅጭቅ ነው። ወደ መጨረሻው ሰደውና ታጋርገው ወስድ ካልፈለግሽ እኮ ሚወት አድርገሽ ሌላ ነገር መስማት ወይ ደግሞ መስራት ትችያለሽ። እሺ ቀጥል፣ ወደ ሀሳብህ፣ ወደ ትምህርቱ ሳይሆን ወደ ሀሳብህ። እሺ ምንድን ነው ሀሳብህ? በጣም ጥሩ በጣም ጥሩ። በጣም ይቅርታና እኔ ትናንትናም ነበርኩ ይቅርታ። ስለዚህ ስለ ልጅ ስሙ ቀይሮ ከመጣ ነው ለዛ ተጠቀቁት። አሁን ትናንትና መጥቶ ለጽጽር ነበረ ይመጣል ተብሎ ያኛው ሰውዬ ስሙ መጥራት አልፈልግም። ወላሂ አፍሬያለሁ። መማር ነው የምንፈልገው። ወላሂ በአላህ ይሁንብኝ ይሄ ልጅ ማለት ነው። እኔ እየዋሸሁ ቀን ወላሂ ለአብድ እኔ አላውቅም እማራለሁ አለ። ዛሬ ደግሞ መጥቶ አይሁዱ እንዲያውም ክዶ ነው አይሁዱ ይሄ መጽሐፍ እኮ የኛ ነው የእናንተ እኮ ሌላ ነው። የሚገርም ነው ይሄ ልጅ ማለት ነው። እንግዲህ እስካሁን ያሳየኋቸው ይሄ ልጅ ነው። የማርያም ፕሮፋይል አድርጎ እዛ ቤት ገብቶ ድራማና ፖለቲካ የሰሩት እስልምና ይሄ ነው። የመጨረሻ ቆሻሾች ባለጌዎች ናቸው። የመጨረሻ ቆሻሾች። እኔ በጣም ይቅርታ አድርጉልኝና እጅግ በጣም አጸያፊ ፍጥረት አሁን አለ ቢባል እኔ ከነሱ ውጭ ማንንም ሜንሽንም አድርገው የለም። እጅግ በጣም ወራዶች ናቸው። እያንዳንዱ እርምጃቸው በድራማና በፖለቲካ የተሞላች ናቸው። እያንዳንዱ እርምጃቸው ማለት ነው። ሰውን በፖለቲካ በድራማ በውሸት እንጂ የሚጠሩት አንድም ሀቅ ያላቸውን ሀቅ አስተምረው አይደለም። ያላቸው እነሱ ትልቁ ነገር ምንድነው? በውሸት ላይ የተመሰረቱ አጭበርባሪዎች ስለሆኑ ብቻ ነው። ይሄው እንደዚህ ትዋረዳላችሁ። አታቁም። አሁን እኮ ትልቁ ችግር እናቁም ብትሉ አታቁሙ። ትዋረዳላችሁ ገና። ኤምጂ እኮ አንተ እኔ ጠንቅቄ የማውቀው ልጅ ነው እኮ። አሁን ደግሞ ይመጣል ወይ ነው እኔ ቤት ኤምጂ እኔ ጋር ደግሞ ይመጣል ወይ ደግሞ ይገባታል ወይ ነው። ከገባ እናዋርደዋለን፣ እንይዘዋለን። ይሄን አካውንት ተከታተሉ። ካሁን በኋላ ሴቭ ይሄን አካውንት መቼም ይሄ አካውንት ላይ አያመልጥም። እንትን አሚር አሊ የሚለውን አካውንት ማሳየት እንችላለን። ሪከርዶቹ ላይም ወደ መሀል ያለ እንዳይበዛባችሁ ብለን እንጂ ይህ ፒዲኤፍ የሚለው አካውንት መሐመድ የሚለው አካውንት ፎሎ አድርጎ አያይዞታል ማለት ዲቴል ነው። እናንተ እኛ ግን ድንጋይ ራስ እንመስላችኋለን እንዴ? ምን ያህል ብትንቁን ነው? እንኳን ይህንን አይደለም ስንት ነገር ምንሰራ ሰዎች እንደዚህ አይነት ተራ ካልካሻ ድራማ የምትሰሩት እዛ የሙስሊሞቹ መላክ ትችላላችሁ። ንቃችኋቸዋል፣ ተራ አርጋችኋቸዋል። እኛ ግን ክርስቲያኖች ነን። ቅንጣት ልሸውዱን አትችሉም። ቅንጣት እንኳን እቺ ተራ ነገር አይደለችም። እና አስቡበት። ቀጥል ቦሶሪ ባይዘዌ ፎዬ ይቅርታ በመሃል ልግባብህና ይሄ ቪዲዮን ሲያሰራው የነበረው ልጅ ቅድም ሲጠይቅ የነበረው እሱን ታሳያላችሁ። ያው በቀደም ዕለት ድራማ የሰራው ፓርትቱ ነው ትላንትና ሲተውን የነበረው። በቀደም ዕለት ያው ሁላችንም እንደምናውቀው ያልተባለ ተብሏል፣ ያልተጻፈ ተጽፏል ብሎ አዲስ ነገር ፈጥሮ ድራማ ሲሰራ የነበረው ነው እና ያለ ድራማ መኖር ስለማይችል ያ ልጅ ትላንትና ፓርትቱን ድራማ ነበር ሲቀጥል የነበረው። ይሄ ልጅ የምናውቀው ልጅ በደንብ የሚታወቅ ልጅ ልክ እንደማያውቀው ሆኖ ድራማ ሲያሰራው ነበር። ክርስቲያን አስመስሎ አስገብቶ ያም ልክ ራሱን ክርስቲያን አድርጎ ፕሮፋይል ቀይሮ ባይዘዌ ፕሮፋይል ሲቀይር እኔ ክርስቲያን ነኝ ብሎ ሲናገር እንግዲህ አላህን ክደዋል ማለት ነው። ድጋሚ ሻዳ የምታስይዙት ከሆነ አናውቅም። ምስል አይፈቀድም በእስልምና። የእመቤታችንን ያደረገው ክርስቲያን ነኝ ሲል የክርስቶስ አማኝ ነኝ እያለ ነው፣ የስላሴ አማኝ ነኝ እያለ ነው። አላህን ክደዋል። እንደዚህ የዚህን ያህል ደረጃ ተመልከቱ። ለነሱ ኢጎና ድራማ ሲባል አምላካቸውን እስከ መካድ ደረጃ የሚደርሱ ሰዎች ናቸው። ልክ እንደማያውቅ ሆኖ አክት እያደረገ ከክርስቲያን ጋር እንደሚያወራ አክት እያደረገ እንደዚህ ነው እያለ ይላል። ያኛው ደግሞ በጣም ተዋናይ ነው፣ በጣም እንትን ይላል። ብሉይ ኪዳን የተጻፈው በግሪክ ነው፣ አዲስ ኪዳን የተጻፈው በሂብሩ ነው እያለ ልክ ክርስቲያኖች ይህን እንኳን እንደማያውቁ ሀሳቡ እኮ ክርስቲያኖች ይህን እንኳን አያውቁም የሚለውን ለማሳየት ነው። ምንም አያውቁም ለማሳየት ይህን ድራማ ሲሰራ ነበር ማለት ነው። ሰሪውም አሰሪውም ሁለቱም
ተነጋግረው ነው ይሄን ነገር ሲያደርጉ የነበሩት። ምክንያቱም ይሄ ልጅ ሙስሊም መሆኑ የሚታወቅ ነው። ግን ምን ያህል ድራማ እንደሚሰሩ እነዚህ ሰዎች አይናቸው ምን ያህል እንደታወረ የሚያሳይ ነው ማለት ነው። ስለዚህ እስልምና ያለ ድራማ፣ ያለ ውሸት፣ ያለ ቅጥፈት እንደማይቆም ሰሞኑን በተከታታይ እያየን ነው። ድራማቸውን እኛ እያጋለጠን ነው፣ እነሱ ድራማ ይሰራሉ። ሰሪውም አሰሪውም ሁለቱም እኩል የተወኑበት ድራማ ስለሆነ ምናልባት ቀጥላ ያለውን ብታሳየው ልጁን እንደማያውቅ ሆኖ ሲያናገረው የነበረው ሁለቱም የሚተዋወቁ ሰዎች ስለሆኑ ድራማ የሰሩትን እሱን ብታሳየው መልካም ነው ብዬ አስባለሁ። ያ እስኪ እሺ ቆስጥ ኦኬ እሺ ደስ ይለኛል። ትልቁ ላይ ላድርግና አየሽ እንግዲህ ተመልከቱ። ገባ ያለውን እንመልከት። ኦኬ ያንተን ኤክስፓንድ ሳደርግ ለምንድን ነው የማይሰራልኝ? እስኪ ፎይ የሚሰራልህ ከሆነ ኤክስፓንድ ታደርግልኛለህ? ነኝ ትልቁ ላይ ነኝ፣ አታስብ። ይሰማሃል? እሺ አባ። ያ ቀጥልሽ። እሺ አይ ኖ ያለው መከለ ትምህርት ነው ስለተባለ ያስተማሩት ትምህርት ስህተት አለው ወይ? ፒዲኤፍ አይ ኖ ያለው የማይቻለው ከመጽሐፍ ቅዱስ ነበር እስልምና ወይ እያሞካሸው ነው ደግሞ ፒዲኤፍ እየተባለ ነው እየተሞካሸ በረም ዙም ላድርገው። ይህም እንጂ ያገናኘን ላይቭ ላይ በረም እያያችሁት ፒዲኤፍ ነው እሺ እኔ ወስቲ ጥያቄ አለ። ምን አለው? ስሙት። እስልምና ላይ ጥያቄ አለህ ወይ ተብሎ ተጠየቀ። ከዛ በኋላ ያለውን እንስማ እስቲ። አይ ኖ ያለው የማይቻለው ከመጽሐፍ ቅዱስ ነበር ስተኩሰሽ እስልምና ላይ ጥያቄ አለ። አይ እኔ ያው ስል በጣም ፎይን እንደ አዋቂ ነበረ እስከ ዛሬ ድረስ በጣም ላይ ሰቅየው ነበረ። በጣም ደብሮኛል። ያው ይሄን አስተያየቴ አመሰግናለሁ። ጥያቄ ሌላ ጊዜ ጠይቃለሁ። እስቲ እናንተ ለመከታተል ሞክራለሁ። እውነት ነው። በደንብ አርገዳማው ደርሶናል። በደንብ ተሳክቷል። ኤምጂ አይዞ ተሳክቷል። አሚር ትክክለኛ ስሙ አሚር። ምን አለ በማናውቀው ሰው ቢያሰሩ ድራማው ምን አለ በማናውቀው ሰው ቢሆን አሁን በሉን። አይ በምናውቀው ንጽጽር ላይ እኮ ቆየን እኮ። እኔ ራሱ 3 ዓመት ሆነኝ። እነ ቢኒ ደግሞ ከኛ ጥፋሉ። ማን ምን እንደሆነ ጠንቅቀው ያውቃሉ። እነ ቃል አነፍንፈው በድምፅ ይለዩዋችኋል። ቃል እነ ቢኒ አነፍንፈው ነው በድምፅ ይለዩዋችሁ። ያው እንኳን እነሱ እኔ ራሱ ለየዋቸው። ፒዲኤፍዬ ያገናኘን አይዘገንኑም? ግን አይቀፉ በጣም እንደ አንድ ክርስቲያን እኮ ስታስበው እንዲህ ግፍግፍ እንደሚያደርግ እንደ አማኝ ስታስበው እንዴት ዝግንን የሚል ምን አይነት መቆሸሽ ነው ግን በዚህ መጠን ኢየሱስ መረ ወደዛ በእናት እነኚህ በጣም መጥፎ አጋንንት ነው የተጠናወታቸው። በቃ በእነሱ ቤት አሁን ትናንትና ፖለቲካ ሰርተው የኔን ስም ማጠልሸታቸው ነው። ህዝበ ክርስቲያኑ ፋራ እንደነሱ ህዝብ ይመስላችኋል? እንደነሱ መሀይም ይመስላችኋል? እፎይን እንደዚህ ያለ እፎይ ቀረ። ስለዚህ ለ8 ኡስታዞች እየጠበቁት እፎይ ከቀረ ስለዚህ በቃ እሱ አስከፍቶኛል። በቃ ክርስቲያን ምናምን ላይ ጥያቄ የለኝም። ስለዚህ በቃ በእፎይ ምክንያት እኔ ሻዳው አዣለሁ የሚል ሰው እናዘጋጅ ነው አስቀድሞ። which ላይ በጣም ደካማ የሆነ በጣም የወረደ ድራማችሁን ጠንቅቀን እናውቀዋለን። ይሄ ምንድነው የሚጠቅማቸው? እነሱ እዛው ያለው መሀይም ህዝቡን ለማጽናኛነት ይጠቀሙበታል። እንደ እውነተኛ የሚቆጥራቸው የተወሰነ ህዝብ ስላለ ማለት ነው። እሱ ልቡ እንዲረጋጋ ሰው እየሰለመ ነው ብሎ
ልቡ እንዲረጋጋ ይጠቅማቸዋል። ሌላኛው ጊፍት እና ገንዘብ ያገኙበታል። ሻሃዳ ያዘ ሲባል ምን ይጠቀማሉ? ጊፍት ያገኙበታል። ሌላኛው ምናልባት ደካማ ክርስቲያኖች ካሉ ይህንን ፕሮሞሽን እንደዚህ በመስራት እንዲጠራጠሩ የማድረግ ችሎታ ካለው ብለው እንዲያስቡ፣ ሰው እየሰለመ ነው፣ ሰው እንደዚህ ነው በሚል ደካማ እህቶች፣ ብዙም እውቀት የሌላቸው በቀላሉ በወንድ ምናምን የሚታለሉ እነሱን ለማጭበርበሪያነት ይጠቀሙበታል። እንደዚህ በማድረግ ማለት ነው። ከዛ በዘለለ ምንም ነው። አይምሮን ለሚጠቀም ግን የሚጸየፋቸውና የሚንቃቸው ነው። እለት ዕለት እናዋርዳቸዋለን። አይታችኋል። እለት ዕለት እናዋርዳቸዋለን። የሚሰሩትን ድራማ አስባችሁ እስቲ ሪቨርስ አድርጎት እስቲ ይሄ ድራማ እኛ እንደዚህ ብንሰራ ክርስቲያኑ ራሱ ያስቀምጡንም እንኳን ሙስሊሞቹ። ኤኒዌይስ የዚህን ያህል ካለበት በቂ ነው። ወደ ቶፒኩ እንግባ። ንግባ። ዘላለም ውርደትና መዋረድ የማይሰለቻቸው ናቸው እና ይቀጥላሉ። ደስ የሚለው ነገም ትሰራላችሁ፣ ነገም እናዋረዳችኋለን፣ እንገናኛለን ደግሞ። ኦኬ ወደ ዛሬ ቶፒካችን ንግባና ዛሬ እንግዲህ ሴቶች ላይ የተወሰኑ ነገሮችን እነጋገራለን። ሴት ልጅ በእስልምና ያላት ቦታ ምንድን ነው የሚለውን የምንመለከት ይሆናል። እንደ እስልምና እንግዲህ ምንድነው ሴቶችን መምታት ይቻላል፣ ሚስቶችን መደብደብ ይቻላል። ይሄ ቁርአኑ ግልጽ አድርጎ ፈቅዶላቸዋል። ዘላለማዊ ያላህ ቃል ነው ብለው የሚተዳደሩበትና የሚከተሉት ቁርአን ማለት ነው። ሚስቶቻቸውን ማመጻቸውን የሚፈሩ ከሆነ ገና ለገና ሚስቴ ታምጽብኛለች ወይም ደግሞ ሴቶቻችን ያምጹብናል ብለው የሚፈሩ ከሆነ እንዲመቱ፣ እንዲደበደቡ በቁርአን ፈቃድ ሰጥቷቸዋል ማለት ነው። እናምንበታለን፣ እንተዳደርበታለን ብለው በሚመሩበት ቁርአናቸው ላይ ሴቶችን መምታት ይቻላል። ይሄ በጣም በነገራችን ላይ ለሴት ልጅ ዲስሪስፔክት ውርደት ነው። ሉክ ሴቶች ላይ እጅግ በጣም ብዙ በደልና ጉዳት ከሚደርስበት ሃይማኖት የመጀመሪያው ቀዳሚውን ስፍራ የሚይዘው እስልምና ነው። እንደ ዓለም አቀፍ ራሱ ሴት ልጅ ሙስሊሞች ከእስልምና የሚወጡበት ሁለተኛ ደረጃ ኬዝ የያዘው ሴቶች ላይ ባለው በጣም የወረደና አጸያፊ ቦታ ነው። በዚህም ምክንያት ብዙ ሴቶች ስፔሻሊ ሴቶች ማለት ነው በዚህ የተነሳ ከእስልምና ይወጣሉ ማለት ነው። ምክንያቱም ወንዱን ብቻ ማዕከል ያደረገ ስለሆነ በምድርም በሰማይም ሴቶች ተበድለው የሚኖሩበት ሃይማኖት ነው እስልምና። ሉክ በምድርም በሰማይም ተበድለው የሚኖሩበት ነው። ሴት ልጅ በምድርም በሰማይም ከወንዱ በታች ነች። ስለ ዘላለማዊ ሕይወት ስናስብ እኛ ሰዎች በዘላለማዊ ሕይወታችን ወንዶችና ሴቶች ተብለው ሳይለዩ እኩል ሪዋርድ የሚያገኙበት እኩል ሽልማት የሚሰጣቸው ቦታ ነው ብለን እናምናለን። ገነት ወይም ደግሞ የዘላለም ሕይወት የምናገኝበት ቦታ። ሙስሊሞች ግን እንደዛ አይደለም። ይህንን በደንብ የምንዳስሰው ይሆናል። ነገር ግን ወደዚህኛው ዓለም ገታ እናድርገውና ለምንድን ነው ቁርአን ሴቶች እንዲደበደቡ ፍቃድ የሰጠው? ለምንድን ነው የምታመልኩት አምላክ እንዲደበደቡ ሴቶች ቁርአን ፍቃድ የሰጣችሁ የሚለውን ነገር የምንመለከት ይሆናል ማለት ነው። እስልምና ሴቶችን አክብሯል ብለው በድፍረት የመናገር ሞራል አላቸውን? ይሄም ደግሞ ቢናገሩት ደግሞ ያ ነገር እውነት ለመሆኑ ቁርአን ላይ ተጽፎ የሚገኙ አንቀጾችን የሴት ልጅ ክብር ዝቅ የሚያደርጉና የሚያዋርዱስ እንዴት ነው የሚታዩት? ይህንን የምንመለከት ይሆናል። ሜቢ ሙስሊሞች ስለገቡ ቀጥታ ወደ እነሱ መሄድ እንችላለን ማለት ነው። አይ ቲንክ የሚገለኝ እስኪ ሴት ስለሆነች ሌዲስ ፈርስት የሚገለኝ አለ። ሰላም ነው፣ እንዴት ነሽ? አለን ደህና ናቸው አለ። እግዚአብሔር ይመስገን። ሙስሊም ነሽ አይደል? አይዋ። ኦኬ ሰምተሻል። ቁርአን ሴቶችን መምታት ይፈቅዳል። ይሄን እንዴት ታየዋለሽ? በእስልምና ሴቶች የተከበሩ ናቸው። ከዛ በፊት ግን አንዳንድ ነገር ማለት እችላለሁ በአስተያየት ማለት ነው። ስለ እስልምና ወደ ክርስትና መምጣት፣ ክርስትና ወደ እስልምና መሄድ እናንተ ተዋሻላችሁ አትዋሹ ማለት እስልምና ይዋሻል ትላላችሁና አብዛኛው ጨዋታ የሚጀምረው ከእናንተ ነው ብዬ ነው ብዙ ጊዜ ማለት ነው። ጨዋታውን የጀመራችሁት እናንተ ናችሁ እህታችን። ነገር ግን እኛ በጥፍ መምጣት ነው። በአላህ ላይ አትዋሹ ብለው ስለዚህ እንኳን ኡስታዞችና እኛ ለራሱ አንዋሽ ማለት ነው። በእስልምና ተከልክለናል ማለት ነው። ኦኬ የሚገለኝ ኦኬ
እናንተም ተዋሻላችሁ ብለሻል። አንዴት ዋሽተን ክርስቲያንን ሙስሊም እያደረግን ክርስቲያን ሆነ ብለን ወይንም ደግሞ አንድን ክርስቲያን ሙስሊም ነው ብለን መጽሐፍ ቅዱስ አይሜን ቁርአንን እየጠየቅን ይኸው እንዲህ ናቸው ሙስሊም ያልንበት አንድ መረጃ እንጂ አይቆጣጠሯችሁ ምንድን እናንተ በውሸት ማለት ነው። ግን ቢቀደሪ አልቀደሪ የተባለ ራስ መፈመሻ ሆናችሁ እኛ ሙስሊም ነበርን እያሉ ቢቀደሪ አዳምጪ አትጩሂ። እሱ ፕሊስ አዳምጪ። እሱን የራስሽ ኡስታዝ ይሆናል ድራማውን የሰራው እኛ ቤት እኮ አይደለም ያለው እህታችን። የራስሽ ኡስታዝ ይሆናል እኮ የሰራው። ሲጀመር እሱ ሙስሊም ነኝ አላለም። ቤት እናንተው ጋር እሱ ድራማ የተሰራው ካዳ አንደኛ ልጁ ለቀልድ ሊሆን ይችላል ያለው በደንብ አስተዊ ለቀልድ ሊሆን ይችላል። ሁለተኛ ግን እንደው ዓለም ቢባል ደግሞ ድራማም ከሆነ የራሳችሁ ኡስታዝ ነው ድራማውን የሰራው። እኛ ቤት እኮ አይደለም እሱ የተባለው እናንተው ቤት እኮ የተባለው። እኛ ጋር ልሸው ሙስሊም ነኝ ስትይ አጣርተን ነው እንትን የምንለው ነሽ አይደለሽም ብለን ጠይቀን ነው። አካውንትሽን ገብተንም እናያለን፣ ዲስማሽ እንሄዳለን። ስለዚህ እኛ ጋር ክርስቲያንን ሙስሊም ነው ብለን ክርስቲያን አደረግ ነው ዛሬ ክርስትናን ተቀበለ ያልንበት አንድ ካመጣሽ እኔ ቅርታ ጠይቃለሁ፣ እቀጣልሻለሁ እኮ ነገርኩ። እሳቸውን በወዲያ እያወረዷቸው ነው። እናንተ በዚህ እንደዚህ ስትሉ ክርስቲያን የሌለ ውሸታም ናቸው። ሙስሊም ነበርን እያሉ በቃ ትጪ። አሁን ቶፒኩ ላይ እንግባና ያልሽ እናንተ ኡስታዞች ልዩነታችን ካልገባሽ ክርስቲያን ነው ብለው ነው ገስታቸው ሊያስቀምጠው ድራማ የሚያሰሩ ገስታቸው ሊያስቀምጠው ክርስቲያን ነው ብለው ነው። ፕሊስ አዳምጪ። ገስታቸው ላይ አስቀምጠው ነው ክርስቲያን ነው እያሉ ከዛ እስልምናን ተቀበለ የሚሉት ወይንም ደግሞ ይኸው ክርስትናን አያውቅም እያሉ የሚሉት። እኛ ጋር መጥቶ እኮ አንድ ሙስሊም ሳያውቅ ቢቀር ወይንም ደግሞ ክርስቲያን ነበርኩ ቢል አዋርደን እንልከዋለን። ራሱን ኡስታዞቹን አለ የምንናገረው። አንቺ ለምሳሌ ክርስቲያን ነበርኩ ሰልሜ ነው ብትይኝ ጥያቄ ጠይቀሽና ክርስትና ላይ አንቺኑ ነው ማዋረድሽ። እንደዚህ አይነት ነገር የለም ብዬ ኡስታዞቹን አልናገርም። ነገር ግን በደንብ አስተውይ። ነገር ግን አንቺ አካውንት ቀይረሽ ሙስሊም ቤት ገብተሽ ኡስታዞቹ ጋር መጽሐፍ ቅዱስ እንዲህ ነው በቃ ሻሃዳ ሊያዝ ስትይ ከሰማንሽ አንቺን ብቻ ሳንሆን የምንሄድብሽ ኡስታዞችሽንም ነው። ተነጋግራችሁ ድራማ ከሰራችሁ ዳሲት ወደ ቶፒኩ ነው መለስና ሴሌ መደብደብ አለባት ብለሽ ታምኛለሽ እኮ። ስለዚህ ዙሮ ግን ተማሪዎችን አስጠንቅቃቸው እዛ አይዋሹ። ያኔ ማንም አይዋሽም እኛ ጋር እህታችን ሱዱጅ አለ የሚሉ ውሸቶች እናንተ ጋር ናቸው። ስለ ሱዱጅ እሱንም ድራማ የሰራው ኡስታዝሽ ሊሆን ይችላል። አናውቅም እኮ አልኩሽ። እሱንም ያለው ኡስታዝሽ ጋር ነው። እሱ ልጅ እንደዛ ያለው እኔ ጋር አይተሽዋል። ክርስቲያን ቤት አይተሽዋል። ክርስቲያን ካለ ክርስቲያን ነው። አዳምጪ። ያ ክርስቲያን ነኝ ካለ ጥፋቱ እሱ ላይ ይቆማል። አለቀ አልኩሽ እኮ። እኛ ጋር ግን የሚገባልኝ ከሆነ እኛ ጋር የሚመጣ ከሆነ ኃላፊነቱን እንወስዳለን። ክርስቲያን ሙስሊም ሳይሆን ወደ ክርስትና መጣው ብሎ እንደዛ ካለኝ ኃላፊነቱን እንወስዳለን። እዛ ልተነገረው ግን የእናንተ ኡስታዞች ድራማ የሚሰሩት ነው የውሸት ክርስቲያኖች እንዲላሉ ለማለት ሙስሊሙን ራሱን ክርስቲያን ሆኜ ነው ብሎ እንዲጠይቅ ከዛ ይጠይቀውና ይኸው ምንም አያውቅም ክርስቲያኖ እንዲህ ድራማ ይሰራሉ ለማለት የራሳቸው ኡስታዞች ድራማ የሚሰሩት ይሆናል። ታሲት ምክንያቱም እንደዛ የሚሉትን ልጆች እናያቸዋለን። አካውንታቸው ዜሮ ነው፣ ፌክ አካውንት ነው ዘሆል። እኛ ግን እንዴት ነው የምናደርገው? እንዳለ ፎሎ ያደረጉት ማንን ነው፣ ስንት ቪዲዮ ለቀዋል እናሳያለን። እናንተ ጋር ግን በዜሮ አካውንት ይመጡና ወይንም ደግሞ ሃይድ በሆነ አካውንት ነው የሚገቡትና እንደዚህ አይነት ድራማ ሰርተው የሚወጡት። አሁን ወደ ቶፒኩ ተመለሽ። በነገራችን ላይ ፌመስ መሆን ያኔ እውቀትን በቃ ስለዚህ ወደ ቶፒኩ ስንመለስ ሴሌ መደብደብ እንደ ክርስትና አስተምሮ ማንን የመምታት መፍት የለውም። ባልና ሚስት ሊቀጣቀጡ ሊደባደቡ አልተፈቀደላቸውም። በአካል ወንድ ከሴቷ ጠንካራ ነው፣ ሊንከባከባት ሊጠብቃት እንጂ ሊደበድባት አልተፈቀደም። እንደ እስልምና እንደዚህ ታምኛለሽ? ባል ሚስቱን የሚደበድብ ከሆነ ጤናማ አይደለም፣ ስህተት ነው ብለሽ ታምኛለሽ? እና ባሏን አርቃ ልትይዝ ነው እንደሚባል ነው እንጂ ሚስትን አርቆ የሚይዘው። አርቆ ማለት ምን? እሷ እንትን እርፍ ነች እንደ እርሻ ላይ ነው የሚታረቀው እርፍ ምናምን ነገር ታውቂያለሽ? የገጠር ላይ ከሆንሽ
እርፍ ምናምን ነው ትታረቃለች። ጋጠ ወጥ ከሆነችማ ትመከራለች፣ ትዘከራለች፣ ከዛ ትመታለች፣ እምቢታለች፣ ትፈታለች። አበቃ። እሷ ሳትሆን የምትይዘው ቤቱን እሱ ነው፣ ወንድ ልጅ ነው ቤቱን የሚያምረው ማለት ነው። እሷ በሱ ላይ ስልጣን የላትም፣ እሱ ነው እንጂ ያኔ የሚይዛት የሚንከባከባት ማንኛውም ነገር ኃላፊነቱን የሚወስደው እሱ ነው። ከሱ ትእዛዝ ከወጣች ይለምናታል። ማንኛውም ነገር መጀመሪያ አለው ሂደት ማለት ነው። እምቢ ካለች ይገርፋታል። ያንንም እምቢ ካለች ስለ ጋጠ ወጥ ሴቶች ነው እንጂ የሚያወራው ስለ አደበኛ ሴቶች አይደለም። እሺ የባል ሀቅ በጣም ከባድ ነው። ያናውቃ ባሏን የምትታዘዝ ድነል እስላማን የምታውቅ እዚህ ደረጃ አትደርስም ማለት ነው። ጋጠ ወጦችንሳ ይመክራል፣ ይገስጻል፣ ምን ይላል? እምቢ ካለ በተወሰነ መልኩ ይገርፋታል። ያኔ ከተስተካከለች፣ ካልተስተካከለች ምንም እንትን የሚለው ነገር የለም፣ ያስወጣታል። ስለዚህ በእስልምና ሴት ልጅ ተከበረች፣ በክርስትናም ደግሞ ከዚህ የተሻለ ነገር የለም። ዱላ ነው አንቺ የሚያስተምረኝ ብለሽ ታምኛለሽ? ዱላ ያስተምረኛል ብለሽ ካልተስተካከልኩኝ አሁን ታመጽኩኝ ማለት ካመጽኩኝ ማለት የሱ ነገር ካልሰማሁኝ እሱ የሚፈልገውን ነገር ካላደረኩኝ እሱ እኔ ጠቅሏንቶኛል ቤቱ አይደለ? የሱ ነገር ካልታዘዝኩኝ እኔ ለሱ ምንድነኝ? እሺ ለምሳሌ እሱ በአንቺ ላይ 2 ማግባት ይችላል አይደለ? 4 ይችላል። ስለዚህ 4 እንዲያገባ መፍቀድ አለብሽ ማለት ነው። በደንብ ነው የምፈቅደው አቅሙ ካለው። አቅሙ ከሌለው ግን አንድም አይፈቀድም እንኳን 4 ነው ማለት ነው። አቅሙ ያው አንቺም ማብላት ማጠጣት ማስተዳደር ነው አይደለ? ማስተዳደር አይደለም እዛን አርጎ ከያዘኝ 4 ይፈቅድለታል፣ 4 ያገባል። ግን አቅሙ ካልቻለ አንድም አይፈቀድለትም። አንድ እንዳታገባ ነው ያሉት። 4 ሳይሆን ማለት ነው። ካበላሽ ካጠጣሽ ማግባት ይችላል። ሌላ ነገር የለም። ምግብሽን በደንብ መቻል ነው አይደለ? ቤትሽን ምግብሽን መቻል ነው። ምን ይቻላል? እምበላውን እምለብሰውን በደንብ ከዚህ ሌላ ምን የሚቻል ነገር አለ? ህይወት ይሄ ነው። ያበላኛል፣ ያጠጣኛል፣ ይንከባከበኛል። ዘና አርጎ ከያዘኝ አቅም ካለው 4 ያገባል። ከሌለውስ አንድም አይችል። አንድም እንዳታገቡ ተብለዋል። ስለዚህ ቀላል እኮ ነው ለአንቺ። በቀን ከ3 እንጀራ በላይ ትበያለሽ? ለምን አልበላም? መቅሰስ አለ፣ ስንት ነገር አለ። እኔ ራሱ 2 እንጀራ ነው በላ። ስለዚህ ለአንቺ እኮ 3 እንጀራ መድቦልሽ በቃ አመት 2 ልብስ ቢገዛልሽ ለምንድን ነው በ2 የሚገዛልኝ? ካለቀብኝ በማንኛውም ሰዓት ላይ ይገዛልኛል ካለቀብኝ። እሺ በቃ ይግዛ። 3 4 በላይ ይገዛልሽም መቼም አይደለም። ለምን ቁጥር ታስገባለህ? ያ የኔና የሱ ህይወት ነው እንጂ አንተ ቁጥር የምትገድብበት አይደለም። እኔን አቅሙ ከቻለ ካስተዳደረ 4ኛ ይጨምራል። ስለዚህ አንቺም ምግብ መመገብ ነው የሚጠበቅበት። የሆነ ሰርቪስ ተርታውን ይሰራና ተዛዛ ሰርቪስ ውስጥ ምግብሽን በቀን 3 እንጀራ ይሰጣል። የምን 3? ከዚያም ውጭ እኮ አለ። ከዚያም ከምግብ ሌላ ስንት ወጪ አለ። ስለዚህ መጀመሪያ ሚስቱን ሲጀምር ከዛ በኋላ ግን አንቺን ጨማለቃለሁ። ለምሳሌ 2ኛ ታገባን ብትይ ማጠናፈር ይችላል። ምንድን ነው የሚያጠናፈረው? እንደ መምታት ያው ማጠናፈር ማንዳ ፈጣሪ ፈቀደለትን እኔ ምን ብዬ ከለክለዋለሁ? ፈጣሪ ፈቅዶለታል። እኔ ምን አገባኝ? ለምንድን ነው የምከለክለው? እኔን የሚያሳንስብኝ ነገር የለም። እኔን የሚጎድልብኝ ነገር የለም። ዘና አድርጎ ይዘኛል አይደለ? መልካም። እሺ አሁን በአንቺና ቤታችሁ ውስጥ ባለ ድመት ልዩነታችሁ ምንድን ነው ማለት አልገባኝም። ድመቷንም ያው ምግብ ይመግባታል አይደለ? ኃላፊነት የለበትም እንደኔ ካዘነ ይሰጣታል እኮ ግን ይመግባታል። ውሻም ከሆነች ውሻ አታሳድጉም። ኤኒዌይስ ድመት ግን ይመግባታል፣ ይንከባከባታል። ካሳዘነችው ከፈለገ ይሰጣታል። እኔ ግን ግዴታው ነው። ኦኬ ግዴታው ስለሆነ ለአንቺ ይሰጣል። ለእሷ ግን በቮለንተር ስለሆነ ነው፣ በፍቃዱ ነው የሚሰጣት። ልዩነታችሁ አሁን በፍቃድና አንቺ በግዴታ አንቺን መመገብ አለበት። ድመት ከሆነ ግን በፍቃድ ነው የሚመግበው አይደለ? ፍላጎቱ ነው፣ ፍላጎቱ ነው። ከፈለገ ይመግባል፣ ካልፈለገ ያስወጣል። አንቺንም እኮ ግን እኮ ከፈለገ በሚስት ቦታ ሚስትን መቀየር ይችላል አይደለ? እሱ ካልተመቸውትና ታዲያ እኔም ካልተመቸኝ እሱም ካልተመቸውማ ካልተመቻቸን ለምንድን ነው እኔ ጋር የሚታገለው? እኔስ እሱ ጋር የምታገለው? አንቺ ግን መፍታታችን ይሄንን ታውቂያለሽ። ባልሽ ካልፈቀደ ይሄ አንተ የምትሰራው ፕሮፓጋንዳ ነው። ይሄ የሚሰማህ ነገር የለም። ሸሪዓ ፍርድ ቤት አስቀምጦልናል። እኛም መብት አለን የመፍታት ነው። ሸሪዓው አይፈቅድልሽም አይደለም መፍታት። አንተ ካልሆነ አስጋ የምትጋጠመው ነገር ነው። ምክንያቱም እየተገበርነው ነው። እኛ የምንኖረው ህይወት ነው። አሳይሻለሁ። ማሳየም የአንተ ማሳየት አይደለም። ምክንያቱም እኛ የምንኖረው ነገር ነው። እየሄድን እየፈጸምነው ነው። ካስቸገረ ሸሪዓ ፍርድ ቤት አለ። ስለዚህ የሆነ ሴትዮ መጣ እኔ ባልን አልፈልገውም ስትል ነብዩ ሰለላሁ ዐለይሂ ወሰለም ያኔ ፍታት ብለውታል። ካልፈለገች ግዴታ ፍታት ብለዋታል። ፍታት ያሏት እሷን ሴት ግን ለምንድን ነው እንዴት ነው የፈታ? ከዛ በኋላ
ታውቂዋለሽ? አጥንቷ ተሰባብሮ ትመልሳለች። ማንኛውም ነገር ትመልሳለች። ምክንያቱም ስላልፈለገችው የእሱን ነገር ትመልሳለች። የእሱ የወሰደችው ምክንያቱም ፍላጎቷ ከሱ ነው። እና ይሄ ጤናማ ነው ብለሽ ክርስቲያን አንዴ ክፈትልን። እሺ ምህሩ መልሳ በደንብ አስተውይ። ቅጥቅጥ አድርጎ ደብድቧት አጥንቷን ሰባብሮ ከዛስ ካሳ ይክሰኛል ብላ ስትጠብቅ አጥንት ሰባብሩ ብሎ አላህ እስኪ አጥንታችን ስበሩ የሚል ምትል ቁርአን ውስጥ ተመጣጣ እኔ እሷን ታሪክ አይደለም። እኔ እሷ ታሪክ ምን ያደርግልኛል? እኔ ስለ አላህ ታሪክ ነው። ስለ ሰው ታሪክ ምን ያደርግልኛል? ስለ ሰው ታሪክ አይደለም። ሱናን አቢ ዳውድ 22 ስለ ሰው ታሪክ አይደለም። ስለ ሰው ታሪክ አይደለም። ስለ አላህ ፍቃድ ነው። ቅድም ምቷቸው ብለሃል አይደል? አጥንት ሰባብሮ የሚለውን ከቁርአን ውስጥ አውጣ። እኔ ስለ ሐዲስ ምን ይመለከተኛል? ስለ አንድ ሰው ታሪክ እኮ ቅድም ስላነሳሻት እኮ ነው። አንቺ ነብዩ ፍታት ብለውታል ስላልሽ የእሷኑ ታሪክ እንመልከት። መብት አለኝ እያልኩህ እኮ ነው። መብት አለኝ ስለኔ ነው እያወራህ ያለው። እንዴት እንደፈታ ግን ቁርአን ላይ እንሄዳለን። እሺ ቁርአን ላይ እንሄዳለን። እንዴት ስለ የአንድ ሰው ታሪክ አንስተህ እዚህ የነብዩ ታሪክ አይደለም ታሪክ ኖ አንቺ ነሽ መብት እንዳለኝ ልንገርህ። ነቢያችን ያሉትን ነው። መብት ስላለኝ መብት የለሽም ብትለኝ እኔ ባሌ ካስቸገረ ሸሪዓ ፍርድ ቤት እጄ እፈታለሁ እኮ። ስለዚህ የወንድ ብቻ መብት ሳይሆን የኛም መብት ነው ነው ማለት እኮ። የዚህችን መፍቷን ግን እንየው። አንቺ አልሻትም። እኔ ስለዛ ስለ አንድ ታሪክ ምን ያደርግልኛል? ይሄ እኮ የእሷ ታሪክ ነው። የባልና ሚስቶቹ ይሄ ነብይ አይደለ ምን አይደለ አንድ ሰው ነው አይደል? እኛ ነብይሽ እኮ ነው የተናገረው። ነብይሽ ነው አይደል? እንደ ፍታት አይደል? ነብያችን አላደረጓትም። ነብያችን እኔ ፍታ ነው ያሉት። ፍታት እንደምትችል ነው ታላቀ። ለምን ፍታት እንዳሉት ደግሞ ድረስ አይ እሺ ሱናን አቢ ዳውድ 22:28 ላይ ባይሻ እንደተዘገበው ይላል ሀቢብ ዶተር ኦፍ ሳህል የሀቢብ አህድ የእንትና የሳህል ዶተር ሀቢብ የምትባሏ was the wife of ጣቢት ቢን ቃያስ ጣቢት ቢን ቃያስ ሺማስ ሚስት ነበረች። he beat her and broke some of her parts ደብድቧት የሰውነቶቿን የሆነ አካላቶች ሰባብሩታል ይላል። ምን አድርጎ ደብድቧት? so she came to the prophet ወደ ነብዩ መጣችና after morning ከጧቱ በኋላ and complained to him against her husband ምን አደረገች? ኮምፕሌን አደረገች። ላይክ ባሏን ከሰሰችው ወደ ነብዩ መሐመድ መጣ ማለት ነው። the prophet called on ታቢት ኢብን ካያስ ነብዩም ታቢት ኢብን ካያስን ጠራው and said እንዲህም አለው take a part of her property ከንብረቷ ላይ ግማሹን ውሰድና የሆነ ያህሉን ውሰድና and separate yourself from her ራስንም ከርሷ ፍታ አለው። ማን መታ ስትከስ? እሷ መታ ስትከስ። ከዛስ አስከድ እንዲህም ብሎ ጠየቀው is that right messenger of Allah ይሄ ትክክል ነው ያላ መልእክተኛ ብሎ ጠየቃቸው። he said yes አዎ ትክክል ነው። he said እንዲህም አለው I have given her 2 gardens of mine as a dower እንደ ምህር አድርጌ ሁለቱን እርሻዎችን ሰጥቻታለሁ and they are already in her possession የእነሱም ደግሞ በሷ ውስጥ ነው ያሉት ብሎ ነገረው። the prophet said take them and separate yourself from her እነሱንም ውሰድና ፍታት ብሎ መለሰ። ያላ መልእክተኛ። ኦኬ እንግዲህ ሴቲቱ ተደብድባ መሐመድ ጋር መጣች። ስትመጣ የተወሰነ የሰውነቷ ክፍል ተሰባብሯል። አቤቱታ ልታሰማ ስትመጣ አካሏ አጥንቷ ተሰባብሮ ባሏን ጠራው። ባሏ ሲመጣ ተለያት፣ ንብረቷን ተቀበልና ተለያት አለው። እንዴ እንደዛ ማድረግ ይቻላል እንዴ ነብዩ አለው። አዎ ይቻላል አለው። ከዛ 2 መሬት ጥሎሽ ሰጥቻት ነበር አለው። እንግዲህ እሱን ተቀበላትና አባራት አለው። ፍታት ሶሪ። ከዛ ንብረቷን ተቀበላት ማለት ነው። which means እቺ ሴት አብራው እንግዲህ ለዘመናት አብራው ስጎደፍር ኖራለች። ትዳር ብላ ቤተሰቦቿን ትታመጣ አብራው መከራዋን ስታይ ኖራ ከቤት መውጣት አትችልም። እንግዲህ ስትሰራ ኖራለች። ቤት ውስጥ ለሱ ከርሱን ሆዱን ለመሙላት ቀን ከሌሊት ምግብ ስትሰራ፣ ቤት ስትጠርግ፣ ስታሰማምር ኖራለች። በስተመጨረሻ ግን እንግዲህ ቀጠቀጣት።
ወደ ነብዩ ጋር ቤቱ አልታሰማ መጣች። አካል ጎዶሎ አድርጓታል። ህይወቷን ተጫውቶባታል። እድሜዋን ተጫውቶባታል። ኢማጂን። ከዛስ ንብረቷን ተካፍለህ ንብረቷን ተቀብለህ አባራት። ይሄ እኮ ጤናማ አይደለም እህታችን። አይዋ ሰማሁ። ማሻአላ። እሺ አሁን አካል ጎዶሎ አድርጓታል ብለሃልና አካል ጎዶሎ የሚለውን እስኪ በአማርኛ ተርጉም አንጣላ። አካል ጎዶሎ አድርጓታል የሚለው ነው የራስህ ጭምር ነው። አካል ጎዶሎ የሚለው ተርጉመው የተወሰነ የሰውነቷ ክፍል ተሰበረ ሶሪ እሺ አካል ጎዶሎ ተርጉምለት ወደ አማርኛ ጀመናይ ላይ የተወሰነ የሰውነቷ ክፍል ተሰበረ ከተባለ እኮ ግልጽ ነው። አካል ጎዶሎ ነው። አካል ጎዶሎ ማለት መቆረጥ ነው፣ ሌላ ነገር የለም። አካል ጎዶሎ ነው ያልከው። መቼም አካል ጎዶሎ ማለት እንግዲህ የማይስተካከል ነገር፣ አንድ ሰው ወድቆ ይሰበራል። ያማ ማንኛውም እንትን የሚል ነገር። አካል ጎዶሎ ማለት ካሁን በኋላ የማያገለግል አካል ማለት ነው። ስለዚህ ያኔ አካል ጎዶሎ የሚለውን ብታሳይ ደስ ይለኛል። ነሰሰር ላይ ማገለግል ብቻ ማለት አይደለም። ለምሳሌ አካል ጎዶሎ ማለት ይሄ ነው። አንድ ሰው እቺ ልጅ አካል ጎዶሎ ነው ከተባለ አንድ አካሉ አይሰራም ማለት ነው። ሂዷል እስከ መጨረሻ ማለት ነው። ከዚህ የተሻለ ፍቻ ላይ አይመስለኝም። ካለ ብታሳይ ደስ ይለኛል። አካል ጎዶሎ የሚል የተመታ ካልከኝ የተመታ ቅድም እያወራሁ ነው፣ ተስማምተንበታል። ታጠፋሽ ትመታለች። ነገር ግን አካል ጎዶሎ አካሏ ተንስቶ ከሆነ ያኔ ብታሳይ ደስ ይለኛል። ቅድም ብለሻል። ከተሰበረ ብቻ ነው አካል ጎዶሎ የሚባለው አልሻ። ከአገልግሎት መስሪያ ውጭ ሆነ አንድ እጅ ተሰብሮ ከሄደ ከላስ እግሬም ተሰብሮ ከሄደ አካል ጎዶሎ ነኝ። ነገር ግን በበትር በምን አይነት ነገር አካል ጎዶሎ ማለት ያኔ እሺ ወደ አማርኛ እንደዚህ ይላል። የሳህል ልጅ ሀቢብ የጣቢት ኢብኑ ቂያስ እሱን ታሪኩ ላይ አይተነዋል። አካል ጎዶሎ የምትለው ብቻ እሺ እኮ ያው አለ እኮ እርሱ መታትና የተወሰነ አካሏን ሰበረው። አድምቅላት ክርስቲያን ሰበረው የሚለው ከተሰበረ ነው አካል ጎዶሎ የሚባለው ብላለች። አያገለግልም። ከአገልግሎት መስሪያ ውጭ ሆነ ስለመሰበርማ አንተም ትሰበራለህ አልኩህ እኮ። አካል ጎዶሎ ከተመታ ከወደቅም ትሰበራለህ። ከዚያ በኋላ ግን ያኔ ትስተካከላለህ። አካል ጎዶሎ አድርጓታል አልክ አይደል? እንደ አካል ጎዶሎ ማለት ከአገልግሎት መስሪያ ውጭ ሆኗል እስከ መጨረሻው። መቼም መሰበርና አካል ጎዶሎ ሰማይና ምድር ነው። መልካም እሺ እህታችን የተወሰነ የሰውነቷ ክፍል ተሰብሯል አለ በጊዜው። እቺ ሴት ስትሰበር እጇ ሊሰበር ይችላል። ይሄማ ብትር እኮ ነው። ስትወርቅም ሆነ ማንኛውም ነገር ልትሰበር ትችላለች። ነገር ግን ያቺ የተሰበር አንድ ስትሰበር ማለት ከአገልግሎት መስሪያ ውጭ ሆነ ማለት አይደለም። ነገር የለውም። እሺ እንስማማ። እጇ ተሰብሯል በጊዜ ነብዩ ጋር ስትመጣ አይደለ እኮ ተመታት። ከተሰበረ አልኩህ እኮ ተሰብሯል። እና ስብራት ምንድነው ያኔ ያለው ልዩነት አታውቅምኝና እኮ አዳምጪ ነው የእናንተ እኮ አዳምጪ። ለምሳሌ የተወሰነ ሰውነቷ ክፍል ተሰብሯል ከተባለ እጇ ተሰብሯል አልሽ ወይ? እግሯ ተሰብሮ ሊሆን ይችላል። ተሰበረን አካል ጎዶሎ ግን ይለያያል። እንለፈው በቃ። ለማንኛውም አስተካክል እሺ። ያኔ እስልምና ላይ የሆነ ነገር ስታስተምር ጫና አታድርግ እሺ። ተሰበረ የሚል አካል ጎዶሎ የሚለውን አትቀይረው እሺ። ያለችውን አውራ እሺ። ወይ እስልምና ክርስትናን ያኔ ጥላቻ አታስተምር አይደለም እሺ። እንደዚህ ይሄ ጥላቻ አይደለም እህታችን። ኤኒዌይስ ማንኛውም አካል ጎዶሎ አድርጓታል ስትል ያኔ ያችን ቃሏን ማምጣት አለበት። አትጨማምር እሺ ሀቢቢ። አደከምሽኝ። ለምን እንዳደከምሽኝ ታውቂያለሽ? ቅድም ምን ብለሻል? አካል ጎዶሎ ማለት ምንድን ነው ብዬ ስልሽ ለምሳሌ ከተሰበረ ከተቆረጠ አልሽኝ። ይኸው ተሰብሯል። ለምሳሌ አጥንቷ አለ። አገልግሎት መስሪያ ውጭ ከሆነ ነው አልኩህ። አካል ጎዶሎ ማለት ከአገልግሎት መስሪያ ውጭ የሆነ ነው እኮ። ያው እኮ ተሰብሯል። አሁን አንተ አካል ጎዶሎ ነው ያልከው። እቺ ፊደሏን ማንኛውም ነገር አትሰባ ያኔ አትቀይር እሺ። ያቺ ነው አንጣ ተሰበረ የምትለውም ተሰበረ ብትል እኮ አሪፍ ነው፣ ችግር የለውም። አካል ጎዶሎ ብለህ ለምን ትቀይራለህ? ጥሩ አይደለም እሺ። እንደዚህ እህታችን ስሚው ፖለቲካማ አትካኙ። እንደዚህ ምንም አይጠቅምሽም ፖለቲካ። ኤኒዌይስ ይሄ እኮ ዓለም ያኔ 1000 ሰው እያየው ነው። 2000 ሰው አካል ጎዶሎ የሚል አሁን የለም። ስለዚህ አንተ ጨምረህ ነው። ኦኬ አካሏ ግን ተሰብሯል አይደለ? አካል ጎዶሎ የሚል እኮ ነገርኩህ እኮ። ያለችው ነገር ሐዲስ ላይ ቁርአን ላይ አንጣሽ ተሰብሯል አልተሰበረም? ብዙ ጊዜ እንደዚህ አይነት ነገር ታመጣለህ አንተ። ኧረ በኢየሱስ ስም አዳምጪ። የእስልምና ፖለቲካ ነው። እቺ አሁን ንጽጽር የሚሰሩት ውስጥ ተማሪ ትሆናለች። ኧረ በራስ ይሄ ውሸት ሲጀምር እኔ አንድ የሚያውቀኝ ታሪክ የለም። እሺ ይሄ ውሸት የሚጀምረው እንግዲህ ከዚህ ነው። ፕሊስ አሁን በኋላ ውሸታ ምናምን አትበይ። ሪስፔክት አድርጌሻለሁኝ። ተረጋግተሽ በደንብ አስተውሉ። እንግዲህ
አካሏ የተወሰነ አካሏ ሰበረው ከተባለ ኦልሬዲ ተሰብሯል። በቃ ለምሳሌ አጥንቷ ሊሆን ይችላል፣ አጥንቷ ተሰብሮ ሊሆን ይችላል፣ እጇ ተሰብሮ ሊሆን ይችላል፣ ሌሎች ፓርቶችም ተሰብረዋል ማለት ነው። ተሰበሩ ማለት ፕሮፐርሊ ፋንክሽን አያደርጉም ከዛ በኋላ የሚለውን ኦፕን ነው ለኛ። ምክንያቱም ተሰብሯል። ነብዩ እየዋሸ ነው ወይም አይሻ እየዋሸች ነው እስካላሉን ድረስ አንድ አካል አይደለም የተሰበረው፣ የተወሰኑ ክፍሏ ከተባለ አንድ አካል ብቻ አይደለም የተሰበረው ማለት ነው። ተሰብሯል። ኦኬ መሰበሩ ብቻ ሳይሆን የሚያሳዝነው አዳምጪ እህታችን፣ መሰበሩ ብቻ ሳይሆን የሚያሳዝነው እቺ ሴት እንግዲህ ከባሏ ጋር 10 ዓመትም 5 ዓመትም አብራ ኖራለች። እድሜውን ገደብ አናውቅም ምን ያህል እድሜ እንደኖረች ብቻ አብራ ኖራለች ከባሏ ጋር። እንዲህ አካሏ ላይ የአካል ስብራት ገጥሟት ተሰብራ እንኳን ስትመጣ እንኳን ሊያዝንላት እንኳን ለምን ሰበርካት፣ ለምን መተህ ነው እንደዚህ ያደረግካት ከማለት ይልቅ የዛሬ 10 ዓመት ከሆነ ያገባት ከ10 ዓመት አካባቢ ላይ የሰጣትን ጥሎሽ ንጠቃትና አባራት። ይሄ ጤናማ አይደለም። 10 ዓመት ሙሉ ከሱ ጋር አብራ ስትሰራ ነበር እቺ ሴት። እንደ አሮጌ ዕቃ እንኳን ልብ በሉ እንኳን እሱ የሰራውን ንብረት ልወስድ ይቅርና ከ10 ዓመት በፊት ሲያገባ ጥሎሽ የሰጠውን እሱን ተቀበልና አባራት። ተሰብራ መታከሚያ እንኳን የላትም፣ መታሻ እንኳን የላትም። እንደው የሚታሽ እንኳን ከሆነ መስሪያ ቦታ እንኳን ማለት ተደርጋ ማለት ነው። ፕሊስ አንዴ ተረጋጊ። ይሄ ጤናማ አይደለም። ሜኖስ የሚገለኝ። እሺ ፎይ ያመሰግናለሁኝ።